ነፃነቴን በጣም ወደዋለሁ። አንተ ግን ሁል ጊዜ ደስተኛ ነህ እመስላለሁ። እያስመሰል ትወጂኛለሽ? ምን ትወጂኛለሽ ወይ? አይ ለምንድነው ልጁ እንደዚህ የምታስጨንቅ? ለልዬ ቶሎ መመለስ አለበት። ለምን እንደሆነ አላውቅም፣ ግን ውስጤ በጣም እየተጨነቀ። አይኔን አይተሽ ልትረጂኝ ይገባል። ግራ እያጋባኝ ነው እንጂ ምንም የገባኝ ነገር የለም። ቆይ እንዴት ብነግርሽ ነው የምትረጂኝ? ነው ማለት እንደዚህ ግን አያዋጣሽ። ካሁን በኋላ ስወጣም ስገባም ከኋላ ትከተለኛለህ ማለት አልገባኝም። እኔ ስራ ትቼ ነው አንቺን የተከታተልኩ። ጓደኛዋ ጋር ነው የምትኖረው። ታዲያ ለምን እሷን ይዛት አላመጣህም? አይ ያው እሷ እዚህ ቤት መጣም አደጋ ላይ ትወድቃለች ብሎ ጋሽ። ይኸውልህ ታዲያ ጉዳይ ካለ ቶሎ ፈጠን አድርግ ሳትቀደም። እነሱ ለምን ግልጽ አርሻ አንገኝ? ቤታችን ባዶ መሆኑ በጣም ነው የሚጨንቀኝ። ታውቃለህ አባባን ሁሌም በምናቤ ስለዋለሁ። ባለ አላስወጣ አላስገባለኝ ነው የምትለው። እቺ እንደማ ማን ይከተላታል? ምን ሩታ እያለችኝ ያለችው ነገር እውነት ነው? ምን አለችሽ? አንተና አዴል ልትጋቡ ነው? አዎ ብርሃን። አይ አይሆንም ዴቭ። እንዴ ለምንድን ነው የማይሆነው? ብርሃን ያላሰበችው ነገር ገጥሟታል። ያላሰበችው ለዴቭ እዚህ ከሆነ ቀስ ብዬ ፍቅሬን እገልጽለታለሁ በማለት በሀሳብ ላይ ነበረች። ታዲያ ድንገትም ያላሰበችውን ነገር ሰምታለች። እሷም ብትሆን በማፍቀሯ እየተብሰለሰለች መናገር ፈርታ ሰሞኑን እንደዛ ነበር የከረመችው። ታዲያ አደይ ደግሞ ለዴቭ ደውላ በቃ ተመለስ፣ እሱ ጋር መሆንህ አስፈርቶኛል ና አሁኑኑ በማለት ለዴቭ ነግረው ነበር። ዴቭም ታዲያ ወደ አዲስ አበባ ለመመለስ ወስኖ ለአደይ እናት ግን መናገር አቅቶት ምንም ነገር ሳይተነፍስ ወደ አዲስ አበባ ከደመቀ ጋራ ሊመለሱ ወስነዋል። ታዲያ በዛን ሰዓትም ነበረ ለብርሃን መርዶዋን የሰማችው። ሊሊ በአላሰበችው ነገር አሁንም ቢሆን እያዞራት እየጣላት ነው ያለችው። ዛሬ በድንገት ወድቃለች። ሳታስበው ከባቡሬ ፍቅር ሳይዛት አይቀርም። እያብሰለሰለችና እየተጨነቀች የበፊቱ ህይወቷ እንዳይደገም ግን ደግሞ በፍራቻ ላይ ነው ያለችው። ለዛም ይመስለኛል ራሷን ስታ ወድቃለች። ባቡሬ ከሚስቴ ጋር ከመወዳት ከማገባት ሚስቴ ጋር ቆይቼ መጣው ሲላት ከዛም ወደ ቤት በመሄድ ነበረ። ቅምጥል በአንድ በኩል ስለ አባቷ እየተጨነቀች እና አባቴን አፈቀኝ እያለች ነው። አንተም ግን እንደ ድሮ አይደለም እየራከኝ ነው በማለት ኪንጎንም እየነገረችው ነበር። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት። ይህን ቻናል ላይክ፣ ሰብስክራይብ እንዲሸር በማድረግ አበረታቱኝ ወገኖች እያልኩኝ ሰራተኛዋ አደይ ክፍል 59 ፍቅር ተንኮለኛዋ ከዳንኤል ጋራ ፍቅር ይዞኛል በማለት እየተጓተቱ ነበረ። ታዲያ ተወኝም በቃ ልቀቀኝ በማለት ብዙ ተናግረው አፏን ባፍኗት ከዛም ወደ ቤት አመልጣ ለመምጣት ችላለች። በዛ ምክንያት ታዲያ ለእናቷ ለወይዘሮ ታለም መንገድ ላይ አላስወጣ አላስገባ ብሎኛል፣ ሰው አሾ ይከተለኝ በማለት ፍቃድ ጠይቃ ነበር ለእናቷ። ታዲያ እንዴት ምንድ ነው እየቀለሽ ነው ወይ በማለትም እናቷ ይህማ ሊሆን አይችልም ማነው የሚጋተትሽ በማለት ነበር የጠየቀቻት። ታዲያ እኔ የአእምሮ በሽተኛ ያልኩሽ ልጅ አሁን አላስወጣ አላስገባም ብሎኛል በማለት ተናግራለች። በሌላ በኩል ደግሞ አደይ የብርሃንንና የዴቭን ግንኙነት ሄለን ስለነገረቻት ሀሳብና ጭንቀት ይዟታል። ታዲያ ዴቭንም ቢሆን ከብርሃን ጋር ምን አላችሁ በማለት ስልክ ደውላ ጠይቀውም ነበረ። በአንድ በኩል ደግሞ አበበና ሄለን የሊሊን ቤት ሊከራዩ ነበረ። ነገር ግን ቤቱ በጣም ትልቅ ስለሆነባቸው ትተውታል። ታዲያ እነሱ ሌላ ቤት ፍለጋም ይዘዋል። ፍቅርም ታዲያ ይዞ ሲጎትታትና ይዟን ሊሄድ ሲል ባቡሬ ይደርሳል። ባቡሬ ምን እያረካት ነው ብሎ ሲናገረው ምንም አላደረግኳትም ስላፈቀርኳት ነው በማለት ነበር የመለሰለት። ታዲያ ሴት ልጅ እንደዚህ አይደረግም በማለት ባቡሬም ተናግሮት እንዲለቃት አስደርኮላታል። እሷም ታዲያ ሳልወድ በግድ ሊወስደኝ ነው በማለት ነበር የተናገረችው ለባቡሬ። ባቡሬም ሁለተኛ ነገር እንዳይደገም በማለት ለዳንኤል ያስጠነቅቀዋል። ምን አገባህ አንተ በማለትም መልሶለት ነበር ዳንኤል።
ባቡሬ እህትም እናትም አለኝ፣ ያለ ፍቃዷ ግን ምንም ልታረጋት አትችልም በማለት ታዲያ ያስጥላትና ፍቅርም ወደ ቤቷ ታመራለች። ፍቅር ተንኮለኛዋ ታዲያ ቤት እንደደረሰች አሹን ከዛሬ ጀምሮ ትምህርት ቤት ታድርሳይን ትመልሰኛለህ በማለት ነበር የነገረችው። አሹ ደግሞ እኔ ቤት እንጂ የምጠብቀው ለአንቺ አልተቀጠርኩም አይሆንም ብሎ ወስኖ ነበረ። ታዲያ ፍቅር ተንኮለኛዋ በዛን ሰዓት ነበረ ለእናቷ ገብታ ሰው ሊጠልፈኝ ነበር በማለት ነበረ ገብታ የተናገረችው። ታዲያ ወይዘሮ አለምም ከትብላ ስቃ አንቺ ልጅ እየዋሸሽ ነው ወይ ማነው የሚጠልፍሽ በማለት እየቀለደችና እየሳቀችም ታዲያ በዛን ሰዓት ነበረ እኔ እየዋሹ አይደለም እማዬ ስሚኝ፣ ትምህርት ቤት አሹ አድርሶኝ እንዲመልሰኝ እፈልጋለሁኝ በማለት የተናገረ። የፍቅርም እናት ታዲያ ልጁ ማን ነው? እንዴት አድርጎ ነው የሚጠልፍሽስ? ሳትወዱና ሳታፈቅሪው እንዴት ሊጋተትሽ ይችላል? በማለት ጠይቃት ነበረ። ልጁስ ማን ነው? በማለት ነይ ተነሽ እንሄድ አሳይኝ በማለት ነበረ። ታዲያ ፍቅርም ተንኮለኛ የአእምሮ በሽተኛ ያልኩሽ ነው እናቴ በማለት ነው የተናገረችው። ዳንኤል ግን የአእምሮ በሽተኛ አይደለም፣ ነገር ግን ዱርዬና ከንቱ ሌቦች ናቸው፣ ከነህቱ ጭምር ተንኮለኞች። ታዲያ የቤዛ ወንድም ፍቅርን በፍቅሯ ወድቆ መውጫ መግቢያ እያሳጣት ነው፣ እየተከታተላት ነው በሄደች። ቤዛ ደግሞ ሰከም ሰከም ስትል ወደነ ፍቅር ቤት መታ ነበረ። አሹ ታዲያ በር ላይ ቆሞ አትገቢም እዚህ ጠብቂ በማለት ታዲያ ሩማንንም ለፍቅር እናት ትግባ ወይስ በዚሁ ላባራት ብሏል። በይና ሂጅና ግቢና ንገሪ ብሎ አሹ ይነግራታል። ሮሚም እሺ ብላ ገብታ ለፍቅር እናት ሁኔታውን ስትነግራት የፍቅር እናትን ብቅ ብላ አንቺ ምን ልትሰሪ ነው የመጣሽው? ምን ፈልገሽ ነው? በማለትም ስትጠይቃት እናቴ ማምዬ ናፍቀሽ ነው በማለት ነበር ቤዛ የመለሰችው። ታዲያ እኔ እንኳን ናፍቄሽ ሳይሆን የሆነ ጥቅም ፈልገሽ ነው፣ ዝም ብለሽ አትመላለሽ በሂጂ በማለትም አሹንም በር እንዲዘጋ ወይዘሮ ታለም ነግራው ትገባለች። ታዲያ ሁል ጊዜ ይቅርታ እያልሽ መለሳለስና እኩያሽን ፈልጊ በማለት ነበር ተናግራት የገባች። ታዲያ ስትመለስ ቤዛም ወንድሟም መንገድ ላይ ቁጭ ብሎ ነበር ያገኘችው። ምን ትሰራለህ አንተ ስትለው አንቺስ እዚህ ሰፈር ምን ትሰሪያለሽ በማለት ይጠይቃል። እህቱንም ታዲያ ሄደሽ ቤት ውስጥ ቆንጆ ምግብ ሰርተሽ ጠብቂኝ መጣሁ በማለት ይነግራታል። ታዲያ ምን ልታመጣብኝ ነው? ምን አስበህ ነው? በማለት ቤዛም ትጠይቀዋል። ቤዛም ታዲያ ምን አስቦ ነው ይሄ ልጅ በማለት በጭንቀት ውስጥ ነበረች። ለማንኛውም ሄደሽ ምግቡን ስሪልኝ፣ ቆንጆ ምግብ ስሪ በማለት ጥሏት ሄዶ ነበረ። ሊሊና ባቡሬ በአንድ በኩል ሊሊም ታዲያ የት ሄደህ ነው በማለት ስትጠይቀው ጓደኛዬ ጋር ሄጅ ነው የምወዳት ልጅ ጋር። ታዲያ ላስተዋውቅሽም ወይ ሲላት ታዲያ ቶ በቃ ታስተዋውቀኝ በማለትም ነገሩ የገባት ይመስላል። ጥላው ትሄዳለች። ግንም ደግሞ ፊት ላይ ደግሞ አስተዋውቀኝ እያለች ነበር ስትለምን የነበረው። ዛሬ እንኳን ይቅርተው በቃ በማለት ነበር ጥላው የሄደችው። የታደለች ናት አንተን ያፈቀረ በማለት ለሱም አደንቀቷን አተርፋለታለች። ነገር ግን እሷ እንደሆነች ሳታውቅ አትቀርም። ወደ ቤት ሄዳ ታዲያ ለጓደኛዋ ለአደይ ለጓደኛዋ ፍቅረኛዬን ሚስቴን ላስተዋውቅሽ እኮ ብሎ አለኝ ባቡሬ ብላ ስትነግራት እሷም አደይ ከትብላ ስቃ አንቺን ሆኖ እኮ የሚልሽ በማለትም ነግራታለች። አይመስለኝም አይ በማለትም እስቲ በቃ ነይ ቁጭ ብለን ሳሎን ልጠብቅሽ ነይ በማለት አደይም ትሄዳለች ወደ ሳሎን። አሹም እንግዲህ በሮሚ ፍቅር እየተብሰለሰለ ነው ያለው። ወይ አይነግራት ፍርሃቻ የባሰ ደግሞ ጥላይን ትሄዳለች የሚል ሀሳብ ውስጥ እየተመላለሰበት አሁን ላይ ታዲያ ነይ አይኔን ይልኝ እስቲ ሮሚዬ በማለት ነበር የጠየቃት። ሮሚም ታዲያ አይነ ውስጥ ምን አለ በማለት ምን አለ እስቲ በደንብ እዩ ሲላትም ታዲያ የአይን ብሌን ነዋ ሌላ ምን አለ በማለት መልሳለት። አሹ ታዲያ ኧረ አንቺስ ምንም አይገባሽም እንዴት አድርጌ ላስረዳሽ በማለት ልቤን እስቲ ንኪውም ሲላት ልቧንም እየዳበሽ አይኔን ውስቲ በማለትም እየጠየቃት ነበረ። ወዲያው በመሀልም ቤዛ በር ታንኳኳለች። በዛን ሰዓትም እንግዲህ አሹ
ተነስቶ ሳይነግራትም በር ሊከፍት ይሄዳል። ሊነግራት ያስብና ደሞም ይፈራል አሹ። ቢያፈቅራትም እኔ አፍቅሬሽ ወድጄሻለሁ ለማለት በጣም ከብዶታል። ዛሬ ላይ ታዲያ እውነቱን ለመናገር አይኔን እይልኝ፣ ልቤን እይልኝ በማለት ነበረ የጀመረው። ነገር ግን አልተሳካለትም። ሮማን ነገሩ ሳይገባት ቀርቶ አይደለም፣ እንደሚያፈቅራት በደንብ ነው የምታውቀው። ግን ደግሞ ወይም እርግጠኛ ሆኖ እንዲነግራት ትፈልጋለች፣ ወይም በወንድምና በእህትነት እንደዚሁ እንዳሉ መቀጠል ልትፈልግ ትችላለች። ግን ደግሞ የሚታወቅ ነገር የለም። እሷ በደንብ ነው እንደሚያፈቅራት አሹ የምታውቀው። አሹ ግን እንደ ወንድሟ ነው የምታየኝ በማለት ነገሩን ለመናገር ይፈልግና አሁንም ቢሆን መናገሩን ይፈራዋል፣ ወይም የሆነ ነገር ያጋጥመዋል። ነገር ግን አንድ ቀን ወይ ይሳካለት ይሆናል አሹና ይነግራትና ያርፈዋል። ግልጹን ሲነግራት ደግሞ የዛኔ ምላሽ። ሌላ በኩል ደግሞ ቅምጥል ስለ አባቷ እያሰበችና የተጨነቀች ከፍቷታል። ታዲያ ኪንጎንም ወደ እኛ ቤት መጥቶ ለምን መኖር አትችልም በማለት እኔ ጋር መኖር ትችላለህ ብትለውም ኪንጎ ደግሞ ራሴ ስራ ሰርቼ ራሴ መለወጥ አለብኝ፣ ከዛም በኋላ ነው ለብቼ ማኖር የምፈልገው በማለት ይነግራታል። ታዲያ አንተ የለህም ተቀይረሃል አሁን ደግሞ በማለትም እያጉመተመተመች ነበረ። ቅምጥል በአሁን ጊዜ አባቷን አስታውሳ እየከፋት ነው። ባቡሬም ሲመጣ ታዲያ ህዴ ምን ሆነች ነው ሲላት አባቴን አስታወስኩት። ሁሌም እኮ ብስቅም አባቴ ከአእምሮ የጠፋ፣ ብቸኝነት ጨነቀኝ፣ ቤት ስገባ ይጨንቀኛል በማለት ለባቡሬም ትነግረዋለች። ክንጎ ታዲያ ስራም ለማግኘት እየፈለገ ነው ያለው። ወደ ፍቅር ቤትም ወደ እነ ፍቅር እናት ቤትም ሄዶ ስራ እንዲፈልጉለት ነግሯቸው ነበር ባለፈው። ታዲያ ዛሬ ከአሹ ጋራ በመመለስ ወደ ቤት ለወይዘሮ ታለም ስራውን እንዴት አረግሽልኝ በማለት ጠይቋት ነበረ። ቅምጥልም ታዲያ ምነው አባቴ ባይሞት፣ ምነው ባለ ጊዜ ይሄ ፍቅሩ ገብቶኝ፣ ምነው የዛኔ ቢገባኝ ኖሮ በማለት እየተጸጸተች ነው ያለችው። አባቴ ለእኔ ጥንካሬ ነበረ በማለት አሁን ላይ ግን ደካማ ሆኛለሁ በማለት እያዘነችና እየተጸጸተች ነው ያለችው። ኪንጎም አይዞሽን ያለሁልሽ እያለ ያበረታታት ነው። ታዲያ እሷም አንተ እኮ እኔ ጋ አይደለህም ያለኸው፣ አንተ ከኔ ጋ አትኖርም፣ ብቻዬን ስሆን ከአባቴን ነው የማስታውሰው በማለትም ነግረዋለች። ታዲያ ትንሽ ጊዜ ታገሽኝ፣ ስራ አግኝቼ የምትፈልጊው ነገር አሟላለሁ በማለትም እያበረታታት ይገኛል ኪንጎ። በአንድ በኩል ደግሞ ገጠር ያሉት ሩታና ደመቀ በፍቅር አይን እየተያዩ ነው። ታዲያ ደመቀ ሩታን ሳያፈቅራት አይቀርም። ምክንያቱም ከሷ ጋራ ውሎም አዳሩም እየተዝናኑና እዛው ቪዲዮዋን እየሰራች ታዲያ ዳይመንድም እየዘፈነላት ነበረ። እዛም ደግሞ ቁጭ ብለው ከአንድ ቦታ ላይ ምነው አየኸኝ ፍጥጥ ብለህ በማለትም ጠይቀው ነበረ። ወድጀሽ ነው በማለትም መልሶላት ነበረ። እንግዲህ አብረው ከመቆየት የተነሳ ምናልባት ሮሚን ረስቶ ሊያፈቅራት ይችላል። ሩታም ቢሆን እንግዲህ የገጠሩ ኑሮ ተመችቷታል። ኬንጎታን አትወጂኝም ወይ ብሎ ጠይቋት ነበረ። እሷም ታዲያ አይ አልወድህም በማለት ነበር የመለሰችው። ግን ደግሞ ሩታ ገና ልጅ ናት። ግን ደግሞ ዋናው ፍቅር እንጂ አብረውም ሊሆኑ ይችላሉ። ፍቅሩንም ልትቀበለው ትችላለች። የአደይ አባት ደግሞ ለዴቭ ጥሩ አመለካከት፣ ጥሩ አስተያየት አላቸው በአሁኑ ሰዓት። ታዲያ ከአንድ ቦታ ላይ ቁጭ ብለው እየተጫወቱ ናት፣ እየተወያዩ ነበረ። በቸገረ ጊዜ አለሁኝ ተጎንህ ነኝ በማለትም ነግረውታል። አደይ ሴት ናት ብለው ሲጠይቁ አደይ በአሁኑ ሰዓት ጓደኛዋ ጋ ናት በማለትም ነግሯቸዋል። ታዲያ ዳይመንድ ምን ብሎት ይሆን በማለትም ተገርሞ ነበረ። ወደ እነ ሩታና ዳይመንድ ጋር በመሄድ ምን ብለህ ብትላቸው ናቸው የአደይ አባት በማለት በፈገግታ ጠይቋል። ደመቀም ታዲያ እኔ እኮ ደመቀ ነኝ አሳመንኳቸዋ በማለት ነበር የነገረው። ሩታም ታዲያ ደመቀማ የሆነ ያልሆነውን ተናግሮ ነው ያሳመነልህ በማለት እሳቸውም ደግሞ የአደይ አባት ጥሩ ሰዎች እንደሆኑ ሩታ የነገረችው ነው።
አደይ ታዲያ ስልኩን ደውላ ቶሎ እንዲመለስ ስላለችው ወደ ከተማ መመለሱ ነው። የሄደበትን ነገር ሳይፈጽም አሁን ላይ ቶሎ እንዲመለስ አድርገዋለች። ነገር ግን የአደይ እናት የመጣህበትን ጉዳይ እኮ አልነገርከኝም በማለትም ብትጠይቀው ሊናገር ፍርሃት ስላለ ታዲያ ሌላ ጊዜ እንመለሳለን በማለት ለአደይም እናት ተናግሮ ተሰናብቷቸዋል። ብርሃን ደግሞ ከአንድ ቦታ ላይ ቁጭ ብላ በሀሳብ ጭልጥ ብላ ነበረ። ብርሃን ዴቭን ትወደዋለች። ታዲያ ሩታም ሄዳ ነይ ቻው በይን ልንሄድ ነው በማለት ስታመጣት ዴቭ ለምንድን ነው የቸኮለው? ቢቆይ ጥሩ ነበር በማለት ነበረ የተናገረችው። አደይና ዴቭ ሊጋቡ ነው። አሁን ላይ ደግሞ አደይ ደውላለት ቶሎ ተመለሱ ስላለች ልንሄድ ነው በማለት ነግራታለች። ታዲያ የሰማችውን ነገር ዱብዳ ሆኖባታል ብርሃን ታዲያ ምን ማለት ነው? ዴቭማ ይሄን አያደርገውም በማለት ስትነግራት አዎ አድርጎታል በማለት መልሳላታለች። በዛ መሀል ደንግጣ ፈዛ ባለች ሰዓት ዳይመንድ እና ዴቭ ይመጣሉ። ዴቭን ታዲያ የሰማሁት ነገር እውነት ነው ወይ ብላም ትጠይቃለች። ምንድነው የሰማሽው ሲላትም አደይን ልታገባ እንደሆነ ስትለው አዎ ልንጋባ ነው እና ለእናትሽ ግን ንገሪና አሳምኝልኝ በማለት ነግሯታል። ዳይመንድም ታዲያ አይዞሽ ብርሃን ጠንከር በይ በርቺ በማለት ባርኮቴስ ብላ ነበረ። ባርኮቴ እዚህ ሀገር እኮ አይደለም የሚኖረው ሌላ ሀገር ሄዷል። ከባርኮቴ ጋር ደግሞ ምንም አይነት ነገር የላቸው። አሁን ላይ ዴቭ ሊያገባት እንደሆነ ሽማግሌም ከቅርብ ጊዜ እንደሚልክ ነግረዋታል። ፍቅር ደግሞ እዛው ትምህርት ቤት ካደረሳት በኋላ ወደ ቤት ከኪንጎ ጋር እንደተመለሰ ለወይዘሮ ታለም ስራ እንዲፈልግለት ሊነግር ሲገባ ቡና እንዲጠጡ ጋብዟቸው ነበረ። ታዲያ ቁጭም እንዳሉ ፍቅር ተመልሳ ደውላ ከትምህርት ቤት እንዲወስዳት ለአሹ መልእክት ተናግራ ነበረ። ታዲያ ወይዘሮ ታለም ፍቅር ናት አይደል ሲሉት አዎ ይላል። አሹ የትዬ ነገር ሆኖብኝ እንጂ አንቺን እንኳን በጭራሽ አላደርገውም ነበር እያለ እየተናደደ ነው ያለው። እንግዲህ ሊሊም ከክችን ነበረች። ክችን ውሃ ይዛ ስትመጣ ወደ ሳሎን ድንገት ትወድቃለች። አደይም በድንጋጤ እረ ሰው ያለ ድረሱልኝ እያለች ነበረ። ሊሊ ከቅርብ ጊዜ በኋላ እያዞራት ሁሌም እየወደቀች ነው ያለችው። በሽታዋ ምን እንደሆነ አይታወቅም። ቀጣይ ምን ይፈጠር ይሆን? አብረን እናየዋለን። ይህን ቻናል ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ ወገኖቼ። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ።